ጉዟችንን በማለዳ ነው ያደረግነው። እንደምታዩት አየሩ በጣም ከባድ ነው፣ ዝናባማ ነው። ይሄ ዝናብ ደግሞ ከቤት ስንወጣ ጀምሮ ነው የያዘን። እናም የዛሬ ጉዟችን ከበድ ባለ አየር ውስጥ ነው ጉዞ እያደረግን ያለ ነው። ጉዟችን ደግሞ ወደ ባሌ ተራራዎች ብሔራዊ ፓርክ ነው። ወደ ባሌ ተራራዎች ብሔራዊ ፓርክ ለአንድ ዓላማ ጉዞ ያደረግኩት 2 ጊዜ ነው። አሁን ይህን ቪዲዮ የምታዩበት በሐምሌ ወርና አሁን በቅርቡ ደግሞ በግንቦት ወር በአውሮፕላን ነው ጉዞ ያደረግኩት። እናም ባሌን በአውሮፕላን ሄዶ መጎብኘት ክትፎን ያለ ቂቤ መብላት ማለት ነው እና የባሌን ውበት፣ የባሌን ተፈጥሮ፣ የባሌን ንጹህ አየር ለማጣጣም በመኪና መጓዝ ነው እኔ መመርጠው። ይህንን የምናገኘው በመኪና ስንጓዝ ነው። እናም በዛሬው ቅኝቴ የመኪና ጉዟችንን ነው እስከ ባሌ የምንደርሰው። ባሌ ከደረስን በኋላ ደግሞ የባሌ ተራራዎች ብሔራዊ ፓርክን እንጎበኛለን። አሁን ወደ ባሌ ተራራዎች ብሔራዊ ፓርክ እየተጓዝን ነው ያለነው። እንግዲህ ክረምት ወቅት በመሆኑ የክረምቱ የአየር ንብረት እጅግ ከባድ እየሆነ ነው ያለው። ዝናቡ፣ ቅዝቃዜው ከአዲስ አበባ ስንነሳ ጀምሮ ከባድ የሆነ የአየር ንብረት ነበረ እና ይህ ለውጡ የዝናቡ ሁኔታ ባሌ ምን ሊሆን ይችላል የሚለውን ነገር እንድናስብ ነው ያደረገን። ከፍተኛ የሆነ ዝናብ ነው ያለው። የክረምቱ ድባብ ትንሽ ከበድ ያለ ይመስላል። ባሌ በክረምት እንግዲህ እንጎበኛለን። ዝናቡ ያስቸገረን እስከ ዝዋይ ባቱ ድረስ ነው። በዚህ በስምጥ ሸለቆ ውስጥ እንደዚህ አይነት ዝናብ አጋጥሞኝ አያውቅም እና በጣም ከፍተኛ የሆነ ዝናብ ነው የነበረው። እንደገና ደግሞ ዝዋይ ስንደርስ ጎርፉ ለቁርስ ለመውረድ ራሱ በጣም አስቸግሮን ነበር እና ዝዋይ በዚህ ደረጃ በጎርፍ ስትጥለቀለቅ ለመጀመሪያ ጊዜ ነው ያየሁት እና ዝዋይ እንዲህ ከሆነች ባሌ ደግሞ ምን አይነት የአየር ሁኔታ ነው የሚጠብቀን የሚለው ስጋት ሆኖብን ነበር። ግን ይሁንና ከዝዋይ ከወጣን በኋላ የአየር ሁኔታው በጣም እየተቀየረ ነው የመጣው። ዝናቡ አቆመ። እንደገናም ዳመናማ የነበረው እየከፈተ ከዛ ፀሐያማ የሆነ አየር ነው በባሌ ቆይታችን የሚያየ ነው እና ባሌ በተቃራኒውን ያገኘ ነው። ሪፍት ቫሊ በዚህ አይነት ሁኔታ በዝናብ ኃይለኛ ዝናብ ሲጥለቀለቅ ለመጀመሪያ ጊዜ ነው ያየሁት። ባሌ ደግሞ በክረምት እንደዚህ አይነት አየር በጣም ነው ያስገረመን እና የባሌ ቆይታችን አሪፍ እንዲሆን አድርጓል የአየር ሁኔታው። ጉዟችንን እንቀጥላለን። አሁን የሚገኘው በባሌ ተራራዎች ብሔራዊ ፓርክ የባሌ ሰንሰለታማ ተራራዎች ከሚጀምሩበት የአዳባ ከተማ ወጥተን የሰብስቤ ዋሻ እየጀመርን ነው። የሰብስቤ ዋሻ የሚጀምረው የአዳባ ከተማ ወጥተን የወሻን ካለፍን በኋላ ዳገቱን ነው። ከዚህ ጀምሮ እዚህ የሰንሰለታማ ተራሮች የባሌ ሰንሰለታማ ተራራዎች የሚጀምሩት ከዚህ ነው። ከዚህ ጀምሮ እስከ ሀረና ድረስ ተያይዘው የሚሄዱ ተራሮች ናቸው። እነዚህ የባሌ ተራራዎችን 2200 ስኩዌር ኪሎ ሜትር ውስጥ የሚካተቱ ናቸው። የሰብስቤ ዋሻ ወደ ባሌ የሚመጣ ሰው ትንሽ አስቸጋሪ የሆነ መንገድም የሚያጋጥመው ነው። ጠመዝማዛ ነው፣ ተራራ ነው፣ ገደላማ ስፍራ ነው። ከዚህ በፊት በተለይ ተሽከርካሪዎች አደጋ ብዙ ጊዜ ያጋጥማል። አካባቢውን የማያውቅ ሰው ለአደጋ የሚጋለጥበት ሁኔታ አለ። ከዛም በመለስ ደግሞ በተሽከርካሪዎች የቴክኒክ ችግር ተመሳሳይ አደጋዎች ደርሰዋል። ከነዚህ ውስጥ የማንረሳው የመዳወላቡ ዩኒቨርሲቲ አውቶቡስ ሰራተኞቹን ይዞ እዚህ ሰብስቤ ዋሻ ገደል ውስጥ ገብቶ በጣም በርካታ ሰራተኞቹ መምህራኖች ያለቁበት እሱ ብዙዎቻችን ውስጥ የማይረሳ ጊዜ ነው እና ያ ከባድ አደጋ ነው። ስለዚህ ወደ ባሌ ተራራዎች ብሔራዊ ፓርክ በሚመጣበት ሰዓት ሰብስቤ ዋሻ ላይ ጥንቃቄ ማድረግ ያስፈልጋል። በተለይ ለመንገዱ አዲስ የሆነ ሰው ፍጥነትን ገታ አድርጎ መንገዱን እየቃኙ በጣም ከርቭ ስለሚበዛው በዛ ላይ ደግሞ አካባቢ ላይ ያሉ የትራንስፖርት ተሽከርካሪዎች ሚኒባስ የሚባሉት ትንሽ ፍጥነትም ስላላቸው ለአደጋ ያጋልጣል እና እንዲህ አይነት ጥንቃቄ ማድረግ ያስፈልጋል።
የሰብስቤ ዋሻ ግን ስያሜውን ያገኘው እዚህ በመሀል ላይ የሚገኝ ዋሻ አለ። ያም አለታማ ዋሻ ነው። እንደሚታወቀው ግን አካባቢው በጣም አረንጓዴ ነው፣ ደናማ ነው። ግን የቺ ዋሻ ለብቻዋ በአለት ነች እና ውስጧ ተወሰነ ጊዜ ላይ ሰዎች ይኖሩበት ነበር እና በዛች ዋሻ ምክንያት ነው የሰብስቤ ዋሻ የሚለው ስያሜ ያገኘው። ትክክለኛ በመረጃ በጽሁፍ ወይም ደግሞ እንዲህ የተሻለ መረጃም ባላገኝ እዛ ዋሻ ላይ ሰብስቤ የሚባል ሰው ዋሻ ውስጥ ይኖር ነበር የሚል እሳቤ አንዳንድ አባባሎች አሉ። ግን ብዙ በመረጃ የተጠናከረ ነገር አይደለም። በዛ ምክንያት ሰብስቤ የሚለው ስያሜ እንዳገኘ ይነገራል። ግን ያው ሰብስቤ ዋሻ ትልቅ የሚታይ ቦታ ነው። የባሌ ሰንሰለታማ ተራሮችም የሚጀምሩበት ነው። በተለይ መልክዓ ምድርን የሚያደንቅ ሰው ጉዞ የሚያምር ደስ የሚል ብዙ ቪው ያለው በጣም የሚያምር ነው። በምስሉን አሳያችኋለሁ። እና ባሌ ያው ስንጀምር ከዚህ ነው የምንጀምረው። የባሌ ብሔራዊ ፓርክን ጉብኝት በጣም ደስ የሚል መልክዓ ምድር ነው ያለው። ለእይታ በጣም ጥሩ ነው። በተለይ ክረምት አካባቢ ላይ ከየተራራው ላይ የሚወርዱ ጅረቶች አሉ። እነዚህ ጅረቶቹ በጣም ለእይታ ማራኪ ናቸው። ደግሞ ወርዶ እዛ አካባቢ ላይ ለመዝናናትም ትልቅ እድል ያላቸው ናቸው። ባሌን እንጎበኛለን። አብራቸው ነው። የባሌ ሰንሰለታማ ተራራዎች የሚጀምሩት ከዚህ ከሰብስቤ ዋሻ ነው። የሰብስቤ ዋሻ ቀደም ሲል እንደገለጽኩላችሁ ጠመዝማዛማ መንገዶች የሚበዙበት ነው። ልክ በየከንዳንዱ ከርቭ ላይ ልክ እንደዚህ አይነት መልክዓ ምድር አለ። ይህ መልክዓ ምድር ደግሞ በየከርቡ ላይ እንደዚህ አይነት ጅረቶች አሉ። እነዚህ ወንዞች አሉ። እነዚህ ጅረቶች ናቸው እየተጠናከሩ ወደ ታች ወንዝ የሚሆኑት እና በተለይ ለመልካ ዋክና ሃይድሮ ኤሌክትሪክ ልክ እንደ ገባር ያገለግላሉ። እንደሚታወቀው እነዚህ ምንጮች ለብዙ ጊዜ ደርቀው ነበር እና አሁን ኢኮሎጂ እየተመለሰ ስለሆነ አሁን ጅረቶቹ እየመጡ ነው ያሉት። እነዚህ ጅረቶች ደግሞ ለአየር ንብረት ለውጥ ትልቅ አስተዋጽኦ አላቸው። እዚህ ሰብስቤ ዋሻ ላይ ከፍተኛ የሆነ የደን ምንጣሮ ተካሂዶ ነበር። በዚህም ምክንያት እነዚህ ጅረቶች ደርቀው ነበር። አሁን ግን በተለይ ከዚህ ከአረንጓዴ አሻራ ጋር የችግኝ ተከላ በመካሄዱ እንደዚህ እየተመለሱ ነው። ጅረቶቹ እየመጡ ነው። እነዚህ በጣም ለእይታ የሚማርኩ ናቸው፣ በጣም የሚያዝናኑ ናቸው እና እነዚህን የተፈጥሮ መስህቦች መጠበቅ አለብን። ተፈጥሮ ካልጠበቅን ሀገራችን በጣም በረሃማነቱ እየሰፋ ነው ያለው። እዚህ በጣም እድሜ ጠገብ የኮሶና የጥር ዛፎች የሚገኙበት አካባቢ ነው። ግን ብዙ ጭፍጨፋ ተካሂዶበት ተፈጥሮ ተጎድቷል። አሁን ግን እየተመለሰ ነው እና ይሄ አካባቢ ከሰው ንክኪም መጠበቅ ይኖርበታል እና እንዲህ እያለን የባሌ ተራራዎች ብሔራዊ ፓርክን ጉብኝታችን ይቀጥላል። የጎባን ኤርፖርት እኔ የማውቀው ጋራጋንቲ ጠጠር በነበረበት ወቅት ነው እና ያኔ ደግሞ በጣም ትንሿ አውሮፕላን ሲሲና በተለምዶ የምትባለው አውሮፕላን ነበረች የምታርፈው እና አንዴ እንደውም በዚህ በአየር ሁኔታው ምክንያት ጉዞአችን ተሰርዞ በመኪና የመጣውበትን አጋጣሚ አስታውሳለሁ። ያም የሆነበት ምክንያት ምንድነው? አውሮፕላኗ የምትመጣው እሁድ በሳምንት አንድ ቀን ነበርና የዛለት ዝናብ አዲስ አበባ ላይ ከፍተኛ ዝናብ ስለነበር መነሳት አልቻለችም ተባለ። ከዛ በማግስቱ ጠዋት ሰኞ ጠዋት ቀጠሩን። ሰኞ ጠዋት ደግሞ ሮቤና ጎባ ደግሞ በዳመናማ የአየር ሁኔታ ነበር፣ ዝናብ ነበርና በዚህ አየር መምጣት አትችልም ተብለን ለሚቀጥለው ሳምንት እሁድ ነው ቀጠሮ የተሰጠን። እስከ እሁድ ማን ይቆያል? እናም በመኪና መጣን እላችኋለሁና አሁን ግን በየቀኑ ከአንድም ሁለት ፍላይት የሚኖርበት ሁኔታ እንዳለ ነው የሰማሁትና የጎባ የአየር ትራንስፖርት ተሻሽሏል። ይሄ ደግሞ በጣም አሪፍ ነገር ነው። ያው ቀደም ሲል እንዳነሳውላችሁ ለጉብኝት ለሚሄዱ ሰዎች ነው መኪና መመርጠው። እንዲህ ለስራ ለተለያዩ ጉዳዮች ለሚሄዱ በተለይ ደግሞ ደርሶ መልስ ስራ ሰርቶ ለሚመለስ ሰው የአየር ትራንስፖርት ተመራጭ መሆኑን በዚሁ አጋጣሚ ደግሞ መናገር እፈልጋለሁ እና ሁሌ በመኪና እንሄድ የሚልም አይደለም፣ ግን ለመዝናናት እንደገና ደግሞ በአእምሮንም በተለይ ደግሞ ለተፈጥሮ ልዩ ስሜት ላለው ሰው እኔ አሁን በመኪና መሄድን እመርጣለሁ። ብዙ ጊዜ በመኪና መሄድ
ከአውሮፕላን ጉዞ የተሻለ ነው ብዬ አስባለሁ። እንደዚህ እንደኔ አይነት ፍላጎት ላላቸው ሰዎች ደግሞ ተሽከርካሪ አሪፍ ነው። ዘና ፈታ አድርጎ አካባቢ ማህበረሰብን እያወቁ ለመሄድ እድል ይሰጣል። በየመንገዱ ያለውንም ማህበራዊ መስተጋብር እያጣጣሙ መሄድ ይቻላል። ከሰዎች ጋር መገናኘት፣ መተዋወቅ፣ ሻይ ቡና ማለት የሚቻለው ያው በመኪና ሲኬድ ነው። ያው ለቱሪስት በተለይ እንደ ባሌ እንደ አዋሳ ወደ ደቡብ ኢትዮጵያ አሁን በአውሮፕላን መሄድ እኔ ብዙ ተመራጭ ነው ብዬ አላስብም። በተለይ ከቱሪዝም ጋር ግንኙነት ላለው ሰው ደቡብ ኢትዮጵያ ሺህ ቀን ለምን አይሆንም እና በመኪና መሄድ በጣም የሚያስደስት ነገር ነው። ተፈጥሮ ራሱ ሌላ ምግብ ነው እና እንዲህ አይነት ጉዞዎችን መልመድ በጣም አሪፍ ነው። ግን ከዛ ደግሞ ለአካባቢው ማህበረሰብ እና ለአካባቢ ኢኮኖሚያዊ ጠቀሜታ ደግሞ ለስራ ለተለያዩ ጉዳዮች ለሚንቀሳቀሱ ደግሞ አውሮፕላን ተመራጭ ነው። ኤርፖርቶች መኖራቸው መስፋፋታቸው እዚህ ላይ ምንም ቅሬታ የለንም። ያም ደግሞ የራሱ አስተዋጽኦ እንዳለው የራሱ ደግሞ ተፈላጊነት እንዳለውም መዘንጋት የለብንም። ግን እንዲህ ቱሪዝም ላይ ከቱሪዝም ጋር የተያያዙ ጉዞዎችን በተቻለ አቅም በተለይ እንዲህ ተፈጥሮ ያለበት አካባቢ ላይ በመኪና መጓዝ የበለጠ ለመንፈስ ምግብ ይሆናል ከሚል እሳቤ መሆኑን አድማጭ ተመልካቾቻችን እንድትረዱኝ ይፈልጋለሁ። የሮቤ ከተማ ቀደም ሲል የምናውቃት በአቧራማ መንገዷ በበጋ ወቅት እንዲሁም ደግሞ የክረምቱ ጭቃ ነው። አሁን ከኤርፖርት ወደ ከተማ ስንሄድ ያየነው አስፋልት ከተማዋ ውስጥ ለውስጥ ሳይቀር በአስፋልት መንገዶች ብዙ እንደተገነቡላት የሚያሳይ ነው። ይህም ለከተማዋ እድገት ትልቅ አስተዋጽኦ አለው። ሌላው የጎባና የሮቤ ከተሞች በቅርብ ርቀት የሚገኙ ናቸው። አሁን ከተሞቹ እርስ በርስ ተገናኝተዋል ማለት ይቻላል። የከተማ አስተዳደሩም ወደ አንድ እየመጣ እንደሆነ ነው የሰማሁት። ጎባ ሮቤ የሚል ስያሜም እንደያዘ ሰምቻለሁኝና ይሄ ለከተማው ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። አንድ ከተማ አንድ ጠንካራ ከተማ ሰፊ ከተማ እንደገና ደግሞ እድገቱም የጋራ የሚሆንበት ሁኔታ ስለሚኖር ለዞኑ ትልቅ የቱሪስት መዳረሻነት እንግዶች ሲመጡ በቂ አገልግሎት የሚያገኙበት ዘመናዊ ከተማ ይሆናል የሚል ሀሳብም ነው ያለኝ እና ይሄ ደስ የሚል ነገር ነው። አዳራችንን ሮቤ ካደረግን በኋላ በማግስቱ ጠዋት ያመራነው ወደ ባሌ ተራራዎች ብሔራዊ ፓርክ በተለይ ደግሞ ጌሴ የሚባለው የፓርኩ ክፍል ነው እና ጉዟችን ደግሞ ከአሽከርካሪያችን ጉልማ ጋር ነው። ጉልማ በልጅነት አብረን ነበርን እና አንድ ከተማ ነው የልጅነት ጊዜያችንን ያሳለፍ ነው። የልጅነት ትዝታችንን እያወጋን ነው ወደ ጌሴ ያመራነው ከጉልማ ጋር። ጌሴ በጣም በሚገርም ሁኔታ በዚህ ጉዞ ያየሁት አንድ አዲስ መንገድ ተሰርቷል። በፊት ከአዲስ አበባ በሚመጣው መንገድ ነበር ጌሴን የምናየው። አሁን ግን የፓርኩን ክፍል በጀርባ በኩል የሚያሳይ አዲስ መንገድ ተሰርቷል እና በዚህ መንገድ ላይ ጉዞ በምናደርግበት ሰዓት በጣም የሚገርም የዱር እንስሳ ብዛት ነው ያየሁት እና አንደኛ ያው ዱር እንስሳት ጠዋት ላይና ምሽት አካባቢ ላይ በጣም በብዛት እዚህ ጌሴ አካባቢ ይታያሉ በፊትም። አሁን ግን በዚህ ደረጃ የዱር እንስሳት ቁጥር ይታያል ብዬ አስቤ አላቅም እና በጣም ደስ የሚል በዛ ላይ ደግሞ ቱሪስቶች የተላመዱ ለካሜራ በሚያመች መልኩ ነው እይታቸው የነበረው። አጋጣሚ የካሜራዬ ባትሪ ጨርሶ ስለነበር በጣም ብዙ ምስሎችን አልያዝኩኝም። ሌላ ጊዜ ወደፊት ባሌ ላይ በጣም ብዙ ስራ ስለምንሰራ ወደፊት በደንብ አሳያችኋለሁ ብዬ አስባለሁኝ። ካሜራማንም ይዘን ሄደን እንሰራለን እና ጌሴን በዚህ ደረጃ እየቃኘን ነው ይሄድ ነው።
የባሌ ተራራዎች ብሔራዊ ፓርክ ከሚታወቅባቸው የዱር እንስሳት ሀብቶች መካከል የደጋ አጋዘን በተለምዶ ኒያላ የምንለው የዱር እንስሳ በዚህ ብሔራዊ ፓርክ በብዛት ይገኛል። ከዚህ በመለስ ደግሞ በአርሲ ተራሮች ላይ እንዲሁም ደግሞ በሀረር አካባቢ አልፎ አልፎ እንዳለ ይነገራል። ይህ የዱር እንስሳ በኢትዮጵያ ብቻ የሚገኝ ብርቅዬ የዱር እንስሳ ነው እና ይህን የዱር እንስሳ እዚህ ባሌ ተራሮች ብሔራዊ ፓርክ ውስጥ በስፋት ማየት እንችላለን። ዛሬ በጣም በርካታ የዱር እንስሳ ነው ያየነው። በሚገርም ሁኔታ እዛ ፓርኩ ጽሕፈት ቤት እንዲሁም ደግሞ አሁን የምገኝበት የጌሴ የፓርኩ ክልል ላይ በጣም በብዛት የሚታይ የዱር እንስሳ ነው እና ያው ይህ የደጋ አጋዘን ለየት የሚያደርገው ያረጀው ለስፖርታዊ አደን ይፈቀዳል። ይህም አንዱ የደጋ አጋዘን ያረጀው ቱሪስቶች ወይም ደግሞ የስፖርታዊ አደን የሚያዘወትሩ አዳኞች ለአንዱ የደጋ አጋዘን የሚከፍሉት $15,000 ነው እና ይህ ማለት በውጭ ምንዛሬ ከማስገኘቱም ባለፈ ወደ ሀገር ወይም ደግሞ በኢትዮጵያ ብር ሲመነዘር ምን ያህል ሊሆን እንደሚችል እንግዲህ ማስላት ነው የሚጠበቀው ማለት ነው ከኛና እንደዚህ አይነት ብርቅዬ የዱር እንስሳትን መጠበቅ ደግሞ ከሁላችንም ይጠበቃል። በተለይ አሽከርካሪዎች የዱር እንስሳትን በሚያሽከረክሩበት ሰዓት ገይተው በግዴለሽነት ሲገጩ እናስተውላለን። ይሄ መታረም ያለበት ድርጊት መሆኑን በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። የጉዟችን ዓላማ ለአንድ ዓላማ ነው ብያቸዋለሁ በመግቢያዬ ላይ። በሐምሌም ወር አሁንም በግንቦት ወር ያደረኩት ጉዞ ይህም የሬንጀሮች ምርቃት ነው። በሁለት ዙር የሰለጠኑ ሬንጀሮች በዓለም አቀፍ እውቅና ባላቸው አሰልጣኞች ሰልጥነው በጣም በሚገርም ሁኔታ ለፓርኩ ትልቅ ተስፋ በሚሰጥ ሁኔታ ነው እነዚህ ሬንጀሮች የተመረቁት። ይህንን የሬንጀሮች ምርቃት በተመለከተ በቀጣዩ ቪዲዮ ይዤላችሁ ቀርባለሁ።